የአርሰናል ደጋፊዎች ግራኒት ዣካ አሁን ባለበት ሰንደርላንድ እግር ኳስ ክለብ እንዲቆይ ይፈልጋሉ። ወደ ቼልሲ እግር ኳስ ክለብ፣ ወደ አርሰናል ተቀናቃኝ ወደ ሆነ ክለብ፣ ወደ ለንደን ክለብ እንዲያመራ አይፈልጉም እና ግራኒት ዣካ አንዴ መድፈኛ የሆነ ሰው ሁሌም መድፈኛ ነው። ስለዚህ ሁሌም መድፈኛ የሆነ ሰው ደግሞ እዛው ክለቡ ላይ መቆየት የሚችልበትን ክብርና ዝና ይዞ መጓዝ አለበት። ያ ካልሆነ ግን ወደ ተቀናቃኝ ወዳልሆኑ ክለቦች አምርቶ መጫወት የሚችልበትን እድል መፍጠር ይችላል። ከዛ ውጭ ግን አንዴ መድፈኛ የሆነ ሁሌም መድፈኛ ነው የሚል አስተሳሰብ ስላለ ወደ ተቀናቃኝ ክለብ መጓዝ ማምራት የለበትም። በክለቡ ደጋፊዎች ልብ ውስጥ እንደተቀመጠ ግራኒት ዣካን በጣም በርካታ የአርሰናል ደጋፊዎች ጄኔራል ግራኒት ዣካ ነው የሚሉት። ቡድን በመምራት ስለሚታወቅ፣ ካፒቴን ስለሆነ፣ መሐሉን ስለሚቆጣጠር፣ ስዊዘርላንዳዊው የመሃል ሜዳ ዲናሞ ስለሆነ ከባየር ሊቨርኩሰን ጋር እንዴት ውጤት ይዞ እንደመጣ ስለሚረዱ ከዚህ አንጻር ወደ ቼልሲ እንዲጓዝ አይፈልጉም። ታስታውሱ ከሆነ ከአርሰናል ቤት ውስጥ የለቀቁ ግን አሁን ከክለቡ ጋር አብረው ለመስራት የሚፈልጉ ተጫዋቾችን የባለፉ ታሪኮቻቸውንና እንዲሁም ደግሞ አጠቃላይ ሁኔታቸውን ግምት ውስጥ እያስገቡ ይህንን ተጫዋች ማየት አንፈልግም ሲሉ ይደመጣሉ። ለምሳሌ ሮቢን ቫን ፐርሲ በአርሰናል እግር ኳስ ክለብ ውስጥ አርሰናልን እስኪለቅ እስከነበረበት ሰዓት ድረስ የእግር ኳስ ሌጀንድ ነው። በተመሳሳይ ቲየሪ ኦንሪን ማስቀመጥ ይቻላል። ቲየሪ ኦንሪን ወይም ሮቢን ቫን ፐርሲን በአንድ መስመር ላይ ብናስቀምጣቸው ኦፍኮርስ ለአርሰናል ከሰጡት አገልግሎት ምንም ጥያቄ የለውም፣ ቲየሪ ኦንሪ ይበልጣል። ግን ቫን ፐርሲ ወደ ማንቸስተር ዩናይትድ አርሰናል በሚፈልገው ወቅት በመሄዱ ምክንያት የአርሰናል ደጋፊዎች በአሁኑ ሰዓት ቫን ፐርሲ የሚለውን ስም መስማት አይፈልጉም። በተመሳሳይ አሌክሲስ ሳንቼዝ በዛን ሰዓት አርሰናል በጥብቅ ተጫዋቹን በሚፈልግበት ሰዓት ክለቡን ለቆ የሄደ ተጫዋች ነው። ያውም ቀጥታ ከአርሰናል እግር ኳስ ክለብ ለቀው ወደ ማንቸስተር ዩናይትድ እግር ኳስ ክለብ የገቡ ተጫዋቾች ናቸው። አሁን የትኛውንም የአርሰናል ደጋፊ ቫን ፐርሲን ወይም ደግሞ አሌክሲስ ሳንቼዝን ብትጠይቋቸው የሀገር ውስጥም ደጋፊዎችን በለው እንግሊዝ የሚገኙ ደጋፊዎችን ምን በለው በመላው ዓለም ያሉትን ብንመለከት ስለ ቫን ፐርሲና ስለ አሌክሲስ ሳንቼዝ ስለ አርሰናል እንኳን እንዲያወሩ አይፈቅዱላቸውም። ምክንያቱም የአርሰናል ደጋፊዎች ስሜታቸው ተነክቷል። በዛን ሰዓት ክለቡ በሚፈልጋቸው ሰዓት ክለቡን ለቀው ሄደዋል። ስለዚህ ግራኒት ዣካ በነሱ ሌቭል በነሱ ደረጃ እንኳን ባይሆንም ምክንያቱም ቀጥታ ከአርሰናል እግር ኳስ ክለብ ወደ ቼልሲ የሄደ ተጫዋች አይደለም። ሌሎቹንም ያቸው ቼልሲ የገቡትን ኦሊቪዬ ዢሩ፣ ኦባሚያንግ እያቸው ቀጥታ ከአርሰናል እግር ኳስ ክለብ በተዘዋዋሪም ሆነ በቀጥታ ፋብሪጋስ እያቸው የአርሰናል ደጋፊዎች ለነዚህ ተጫዋቾች ያለው አመለካከት በአሁኑ ሰዓት ምንድን ነው? እያንዳንዱ የአርሰናል ደጋፊን ጠይቋቸው ስለ ቫን ፐርሲ ምን አመለካከት አለ? ቫን ፐርሲን አታንሳብኝ ነው የሚል። ስለ ሳንቼዝ ኖ መስማት አልፈልግም። ቫን ፐርሲን እና ሳንቼዝን ብቻ ሳይሆን ፋብሪጋስ፣ ኦሊቪዬ ዢሩ፣ ኦባሚያንግ እንደውም ኦባሚያንግ ተሽከርክሮ ክለባቶ የገባ ስለሆነ ምናልባት በዛ ደረጃ ሊረዱት ይችሉ ይሆናል።